ስሜ ሜሎና አንድ ሁለት ጥያቄዎችን እንጠይቅሻለሁ ማለት ነው። እስኪ በተለያየ የዩቲዩብ ብሮድካስት እየቀረቡ ማለት ነው ወንድ ልጅ መኪና ከሌለው በአናቱ ይተከል ምናምን የሚሉ ሴቶችን ምን ታያቸዋለሽ? ከራስሽ ግንዛቤ አንጻር። መጀመሪያ እኔ ምን አይነት ሴት ነው የሚለው ነገር ይቀድማል። ምንድነው እነዚህ ሴቶች ገንዘብና ገንዘብ ብቻ ነው የሚፈልጉት። እንደውም አንዳንድ ወንዶች ከእንደዚህ አይነት ሴቶች መጠንቀቅ አለባቸው። ምንድነው ካልኩሌሽናቸው ገንዘብና ምቾት ኮምፎርት ዞን ውስጥ የሆነ ላይፍ ነው የሚፈልጉት እንጂ በራሳቸው ጥረው ግረው መኖር አይፈልጉም። ግን እኮ በዚህ ጊዜ ገንዘብ በጣም አስፈላጊ ነው እና ገንዘብ ምቾትን ካገኘች ሰው ልክ ናት ብዬ ነው አይ የማስበው። ነው ያስፈልጋል እኮ ግን እንዴት ነው ይህ ሰውዬ ገንዘብ ኑሮት ገባች የሆነ ጊዜ ላይ በዚህም ይሁን በዛ ገንዘቡን አጣ፣ ድህነት ውስጥ ገቡ። ከዛች ሴት አብራ ትቀጥላለች ወይ ነው ጥያቄ። ገንዘብ ደግሞ ይመጣልም ይሄዳል። ስለዚህ አሁን ዋናው መልእክትሽ ምንድን ነው የሚሆነው ከዚህ ላይ? እኔ በእንደዚህ አይነት ሴቶች አላምንም። ምክንያቱም እሷን መስራት አለባት፣ እሱን መስራት አለበት። ቢኖረው አሪፍ ነው፣ ግን ገንዘቡን ብቻ ማተር አድርጋ የምትገባ ሴት ከሆነ ለሱ አታገባ። ገንዘብ በቃ በሆነ አጋጣሚ ይጠፋል። ያንስ ምልክቱ አሁን እግረኛ መሆን ያልፈለገች እንደዚህ አይነት ነገር ሀፕን ሲያደርግ ምን ትሆናለች? ጥያቄ አንዳንዴ ወንዶቹም ቆንጆ ስለሆነች ምናምን ብቻ ገንዘብ ስላላቸው ማግባት የለባቸውም። የልጅቷን አመለካከት በደንብ ማወቅ ያስፈልጋል። አሁን ብዙ ጊዜ ያለው ነገር ይሄ ነው። ቆንጆ ስለሆነች ብቻ ምናምን ነገር እሱ ገንዘብ ስላለው ያገባታል። ግን ገንዘብ ደግሞ ፍቅርንም አይገዛም። የሰው ልጅ አንድ ላይ ስትኖር ብዙ ነገር ያጋጫል። ወንዶችን ጥንቃቄ ብታደርጉ፣ በቃ ቆንጆ ስለሆነች ብቻ ያችን ሴት ከመምረጥ ብትቆጠቡ እና አንዳንድ ቆንጆ ሴቶችን ሁሉም ሳይሆን በራሳችሁ ኮንፊደንስ ኖሯችሁ ስራ ብትሰሩ እንደው እናንተ ቢዝነስ ብትሰሩ ማንኛውንም ስራ ያዋጣችኋል። ምክንያቱም አንደኛ ቁንጅናችሁ ራሱ የራሱ ማርኬት ይዞ ይመጣልና እንደዛ አይነት አስተሳሰብ ባይኖር ብዬ አስባለሁ። ማለት ግን አብዛኛው ሴቶች አይደሉም። አንዳንድ ሴቶች አሉ በሰው ጫንቃ መኖር የሚፈልጉ ብዙ ሀስሎችን ማለፍ የማይፈልጉ ሴቶች አሉ። ወንዶችም እንደዚህ አይነት ሴቶችን ባለመምረጥ ራሳችሁን ከዚህ አይነት ነገር እንድታወጡ አሪፍ ነው ብዬ አስባለሁ። ወንዶችዬ እንግዲህ ሰምታችኋል። ብዙ ጊዜ ህይወታችሁ ላይ ስትመርጡ ያው ገንዘብ ብቻ ትኩረት የምታደርጉ ሳይሆን በእርግጥ ገንዘብ አስፈላጊ ነው። ወንድ ልጅ መስራት አለበት፣ ሴቷን መስራት አለበት። ስለዚህ ትኩረት ስታደርጉ አሁን ላይ መልክን ሳይሆን ቁም ነገርን ታርጌት እንድታደርጉ ትላለች።